ሰላም እንዴት ናችሁ? ዲካን ቤተሰቦች በዛሬው ቪዲዮአችን ላይ የምናየው የኢትዮጵያ ሄሪቴጅ የሚለውን 9.2 ይሆናል። 10ኛ ክፍል ሂስትሪ የመጨረሻው ቱቶሪያል ነው። የመጨረሻው ቱቶሪያላችን ነው ማለት ነው። ከዚህ ወዲያ በ11ኛ ክፍል ሂስትሪ ቱቶሪያል ነው የምንገናኘው። ስለዚህ በዛሬው ቪዲዮአችን ላይ የኢትዮጵያ ሄሪቴጅ ውስጥ የሚገኙት ምን ናቸው፣ እንዲሁም ደግሞ ሄሪቴጅ ማለት ትርጉሙ ምንድነው፣ ለኢትዮጵያ ሕዝቦች ምን ባህል አለው የሚሉትን በደንብ እናያለን ማለት ነው። ካሁን በፊት 9.1 ላይ እንደምታውቁት 9.1 ላይ ስለ ኢትዮጵያ ካልቸራል ወይም ኢንዲጂነስ ኖሌጅ አይተን ነበር። ስለዚህ ዘላይ ያያናቸው ነገሮች ምንድናቸው? ኢንዲጂነስ ኖሌጅ ኤንድ ሄሪቴጅ ኦፍ ኢትዮጵያ በሚሉት ላይ ኢንዲጂነስ ኖሌጅ ማለት ምን ማለት ነው? ኢንዲጂነስ ኖሌጅ ምን አይነት ሚና አለው? ኢንዲጂነስ ኖሌጅ ኮንፍሊክት ሪዞልቭ ለማድረግ ምን አይነት ጠቀሜታ አለው? እንዲሁም ደግሞ ሲስተም ኦፍ ኢንዲጂነስ ኖሌጅ ኢን ኢትዮጵያ የሚሉትን 9.1 ላይ በደንብ አይተናቸዋል። የኢንዲጂነስ ኖሌጅ ካራክተሪስቲክሶቹ ምንድናቸው የሚሉትን ማለት ነው። እነኛን ቪዲዮ ካላያችሁ እነኛን አይታችሁ ወደ ዛሬው ቪዲዮ እንድትመጡ እጋብዛችኋለሁ ማለት ነው። በዛሬ ቪዲዮአችን ላይ ደግሞ 9.2 ሄሪቴጅ ኦፍ ኢትዮጵያ የሚለውን እናያለን። በሚቀጥለው የዩኒት ሪቪው ጥያቄዎችን እንሰራላችኋለሁ ማለት ነው። ቪዲዮን ከመጀመራችን በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ጓደኞቻችሁን ሼር አድርጓቸው። ኦንላይን ትምህርት መማር የምትፈልጉ ተማሪዎች ካላችሁ ከላይ የምትመለከቱት ስልክ ቁጥር እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። የምትፈልጉትን ትምህርት በምትፈልጉት ሰዓት መማር ትችላላችሁ። ስለዚህ አሁን ወደ ሄሪቴጅ ኦፍ ኢትዮጵያ እንገባለን ማለት ነው። መጀመሪያ በዚህ ሄሪቴጅ ኦፍ ኢትዮጵያ በሚለው ስር ሄሪቴጅ ኦፍ ኢትዮጵያ በሚለው ስር ምን ነገሮችን ነው የምናየው የሚለውን ነገር ነው የምናገኘው። ሄሪቴጅ ኦፍ ኢትዮጵያ በሚለው ስር የምናገኛቸው ነገሮች ምንድናቸው ከማለታችን በፊት ደግሞ ምን እናያለን? በኢትዮጵያ ውስጥ የሚገኙ ሄሪቴጆች ምን አይነት ጥቅም አላቸው፣ ለኢትዮጵያ ማህበረሰብ የሚሰጡት ጥቅም ምንድነው የሚሉትን ነገሮች በደንብ እናያለን ማለት ነው። ይሄ ሰከንድ ፓርት እና ላስት ፓርታችን ነው የሚሆነው ማለት ነው። ሄሪቴጅ ኦፍ ኢትዮጵያ ላይ እንደምትመለከቱት እዚህ ጋር የኮንሶ ኦርከን አለን፣ የላሊበላ ውቅር አብያተ ክርስቲያን አለን። ከዛ ከታች ስትወርዱ ደግሞ የፋሲል ግንብ አለ፣ የአክሱም ሐውልት አለን፣ የጥያ ተክል ድንጋይ አለን። እዚህ ጋር ደግሞ የሰሜን ተራራ ላይ የምናገኛቸው ጭላዳ ባቡኖች አሉ። ስለዚህ ሄሪቴጅ ኦፍ ኢትዮጵያ በሚሉት ስር የምናየው ሄሪቴጅ ማለት መጀመሪያ ምን ማለት ነው የሚለውን እናያለን። ከዛ መቀጠል ደግሞ ሄሪቴጅ ምን አይነት ቫልዩ ወይም ደግሞ ምን ጠቀሜታ አለው የሚለውን ለኢትዮጵያ እናያለን። መጨረሻ ላይ ታይፕ ኦፍ ሄሪቴጅ የምንላቸው አሉ። ለምሳሌ እዚህ ጋር እንደምትመለከቱት እነኚህ የላሊበላ ውቅር አብያተ ክርስቲያን፣ የፋሲል ግንብ፣ የጥያ ተክል ድንጋይ፣ አክሱም ሐውልት የምንላቸው እዚህ ጋር በምንድን ናቸው? በሰው ሰራሽ ናቸው፣ አርቲፊሻል ናቸው ማለት ነው። ደግሞ እዚህ ጋር የምታዩቸው በተፈጥሮ ናቸው። እነኛ አሁን ሄሪቴጅ ናቸው ስንል የኮንሶ እርከን ስራ ተተፈጥሮ ጋር ይሄም ሰዎች እርከን እንደሚሰሩ የሚያሳይ ነው። ኤኒዌይስ እነኚህን ምን አይነት ታይፕ ኦፍ ሄሪቴጅ አሉ የሚለውን በደንብ እናያለን በዚህ ቪዲዮአችን ላይ። መጀመሪያ ግን ይሄን ከማየታችን በፊት ሄሪቴጅ በራሱ ምንድነው ስንል ሄሪቴጅ ኢዝ ኤ ፓስ ትሩ ኮንዘርቭድ ኢንሄሪትድ አይተም ዊዝ ሂስቶሪክ ኦር ካልቸራል ቫልዩ ማለት ነው። ፓስሩ ማለት ከትውልድ ወደ ትውልድ የሚተላለፍ፣ ኮንዘርቭድ ተጠብቆ የሚኖር፣ ኢንሄሪትድ ማለት ከድሮ ቤተሰቦቻችን የተሰጠን ታሪካዊና ባህላዊ የሆነ ቫልዩዋችን ማለት ነው። ለምሳሌ የአክሱም ሐውልትን ብትመለከቱ ድሮ ከአክሱም ዘመን ጀምሮ ከጊዜ ወደ ጊዜ ሲተላለፍ የመጣ ነው፣ በስርዓት የተጠበቀ ነው እና ምንድነው ሂስትሪያችንን፣ ባህላችንን፣ ካልቸራችንን የሚገልጽ ነው። ስለዚህ አንድ ነገር ከጊዜ ወደ ጊዜ ከትውልድ ወደ ትውልድ የሚተላለፍ ተጠብቆ የሚኖር የአንድን ሀገር ካልቸር፣ ባህል የሚያሳይ ነገር ከሆነ ምን እንለዋለን? ሄሪቴጅ እንለዋለን ወይም ደግሞ ቅርስ እንለዋለን። ስለዚህ ቅርስ ማለት ነው ብትባሉ በዚህ መንገድ ዲፋይን ማለት ትችላላችሁ። ኢት ካን ቢ ፊዚካል ኦብጀክት ላይክ ፕሮፐርቲ፣ ቢልዲንግ ኦር ፕሌስ። ምን ሊሆን ይችላል? ፊዚካል የሆኑ ኦብጀክቶች ሊሆኑ ይችላሉ። ለምሳሌ ፕሮፐርቲ ሊሆን ይችላል፣ የተለያዩ ንብረቶች፣ ቢልዲንግ ሊሆን ይችላሉ። ቅድም እንዳየነው ለምሳሌ የጀጎል ግንብ ሊሆን ይችላል፣ የፋሲል ቤተመንግስት ፓላሶች ሊሆን ይችላሉ። እንዲሁም ደግሞ ቦታዎች ሊሆኑ ይችላሉ። አንዳንድ ቦታዎችም እንደ ሄሪቴጅ ለምሳሌ አድዋ ድል የተደረገበት ቦታ ምንድነው? ቦታ ነው፣ ግን እንደምናየው እንደ ሄሪቴጅ እንደ ቅርስ እናዋለን። ከነጮች ግዛት እንዳንገዛ ነፃ ያወጣንበት እዛ ጋር ተዋግተን ያሸነፍንበት ስለሆነ ማለት ነው። ሄሪቴጅ ፕራክቲስ ኢንክሉድስ ላንጉዌጅ። በሄሪቴጅ ውስጥ በቅርስ ውስጥ ምን አሉ? ቋንቋዎች አሉ፣ ባህሎች አሉ፣ ፖፑላር ሶንግ ታዋቂ የሆኑ ዘፈኖች ሊሆኑ ይችላሉ፣ ሊትሬቸሮች አሉ፣ የተለያዩ የተጻፉ ነገሮች፣ አለባበስ፣ ድሬስ አለ። ስለዚህ ሄሪቴጅ ስንል እነኚህን ነገሮች ሁሉ የሚገልጽ ነው። ድሮ ላይ የነበረ አሁን ላይ የነበሩትን ነገሮች ማለት ነው። ሄሪቴጅ ቫልዩ ሪፈር ቱ ዘ ሚኒንግ። አሁን ሄሪቴጅ ማለት ይሄ ከሆነ ከትውልድ ወደ ትውልድ የሚተላለፍ ተጠብቆ የሚኖር ያኛን ካልቸር የኛን ታሪካችን የሚገልጽ ነገር ከሆነ ሄሪቴጅ ቫልዩ ማለት ደግሞ ማለት ነው ዘ ሚኒንግ ኤንድ ዘ ቫልዩ ቢስቶድ ኦን ሄሪቴጅ ኢንክሉዲንግ ቢልዲንግ፣ አርኪኦሎጂካል ሳይት፣ ላንድስኬፕ፣ ኢንታንጂብል ካልቸራል ኤክስፕሬሽን። ስለዚህ ቫልዩ ምንድነው? ለማህበረሰቡ ከትውልድ ወደ ትውልድ ሲሄድ
ድሮ የነበረበትን ስልጣኔ ያሳየናል። ለምሳሌ ቢልዲንጋችንን አሁን ላይ እንደምታውቁት ሲቪል ኢንጂነሪንግ የምትማሩ ከሆነ ቢልዲንግ ቤት እንዴት እንደሚሰራ ምናምን ሳይንስ አለ። ከዛ ግን ይሄ ከመኖሩ በፊት አባቶቻችን ድሮ የላሊበላ ውቅር አብያተ ክርስቲያን ምናምን ሰርተዋል። የጥያ ትክል ድንጋይ ሰርተዋል። የአክሱም ሐውልት ሰርተዋል። አርኪኦሎጂካሊ ሳይቱ ምን ይመስላል? ላንድስኬፕ፣ መሬቱ፣ አቀማመጡ፣ ኢንታንጂብል የሆኑ ካልቸራል ኤክስፕሬሽኖች ሁሉንም እነኝህን ነገር የሚያጠቃልልን ነገር ነው ማለት ነው። ቫሊዩ ካን ቢ ሂስቶሪካል ቫሊዩ ምንድን ነው? አሁን ለምሳሌ ቅርስ መኖራችሁ ኢትዮጵያ ውስጥ ብዙ ቅርስ መኖር ምን ጥቅም አለው? ምን ቫሊዩ አለው ስንል አንደኛ ታሪካችን ይነግረናል። ሁለተኛ ኤስቴቲክስ ነው፣ ውበት ነው። ሶስተኛ ኢኮኖሚካል ጥቅም አላቸው። የተለያዩ ጎብኚዎች እነኛን ሄሪቴጅ ሊጎበኙ ሲሄዱ ምን ያደርጋሉ? የውጭ ምንዛሪ ያስገኛሉ። which means ምንድነው ማለት ነው? ገቢ ያገኛሉ ማለት ነው። ሶሻል ኤንድ ሳይንቲፊክ ሞድ። ሶሻል ስንል ደግሞ የማህበረሰቡ ማንነት ለመግለጽ ይጠቅመናል። ሳይንቲፊክ ነው ስንል ደግሞ የተለያዩ ሳይንስ ላይ በምን ደረጃ ላይ እንደደረሰ ይነግረናል ማለት ነው። ስለዚህ እነኚህ ምንድን ናቸው? ጥቅሞቹ ናቸው ማለት ነው። ቫልዩ ምንድነው የምትባሉ? ሶ ይሄን ካየን ታይፕ ኦፍ ሄሪቴጅ የሚባሉት ምን ናቸው የሚሉትን እኔ አራት አይነት ታይፕ ኦፍ ሄሪቴጅ አሉ። ናቹራል ሄሪቴጅ የምንላቸው በተፈጥሮ የምናገኛቸው ቅርሶች ናቸው። ለምሳሌ እዚህ ጋር እንደምትመለከቱት ማለት ነው። ሁለተኛው ምን አለ? ታንጀብል ሄሪቴጅ ማለት በእጃችን ልንዳስሳቸው ልንነካቸው የምንችል ማለት ነው። ኢንታንጀብል ከሆነ ደግሞ የማንነካቸው ለምሳሌ ሙዚቃ፣ ዘፈን ምናምን፣ ኦራል ትራዲሽን ምናምን ሊሆን ይችላል። እነኚህ ሄሪቴጆቻችን ናቸው። እነኚህ ሶስቱ ናቸው ማለት። ስለዚህ ሶስቱን ታይፕ ኦፍ ሄሪቴጆች እናይና እንጨርሳለን ማለት ነው። ሶ ሄሪቴጅ ምንድነው የሚለውን አየን። ሄሪቴጅ ምን ጥቅም አለው የሚለውን አየን። አሁን ደግሞ ታይፕ ኦፍ ሄሪቴጅ ሶስት ናቸው። ናቹራል፣ ታንጀብል እና ኢንታንጀብል ሄሪቴጅ ብለን እንከፋፍላቸዋለን። አሁን እነሱ እናያለን። ናቹራል ሄሪቴጅ ስንል ናቹራል በተፈጥሮ የምናገኛቸው ናቸው። ፊዚካል ኤንድ ባዮሎጂካል ፎርሜሽን ኦፍ አውትስታንዲንግ ኤስቴቲክስ ኤንድ ሳይንቲፊክ ቫልዩ ምን ናቸው? ፊዚካል የሆኑ በተፈጥሮ የምናገኛቸው፣ ባዮሎጂካል ፎርሜሽን ሆነው ኤስቴቲክስ በጣም ደስ የሚሉና ሳይንቲፊክ ቫልዩ አድ የሚያደርጉ ለሳይንስ እውቀት የሚሆኑ ነገሮች የሚያበረከቱልን ሄሪቴጅ አይነቶች ናቹራል ሄሪቴጅ እንላቸዋለን። በተፈጥሮ የምናገኛቸው ናቸው። ጂኦሎጂካል ኤንድ ፊዚዮግራፊካል ፎርሜሽን ኤንድ ዴሊኔትድ ኤሪያ ፎርሚንግ ሃቢታት ፎር ትሪተንድ ስፒሺስ ምንድን ናቸው? ትሪተንድ የሆኑ ስፒሺሶች ኢትዮጵያ ብቻ። አሁን ለምሳሌ ጂኦሎጂ ስንል ማለት ነው ጂኦ አርዝ ማለት ነው። ሎጂካል ስተዲ ማለት ነው። ፊዚዮግራፊካል ፊዚዮ ስንል ይሄ ከአመለካከት ኢሞሽናችን ጋር እነኚህ ነገሮች ለምንድን ነው የሚያጠኑ? ለምሳሌ አንድ ነገር ልንገራችሁ። ስፒሺሶቹ የሚኖሩበት ሃቢታት ፎርም የሚያደርጉበት ዋሊያ አይቤክስ የምትመለከቱ ለምሳሌ ኢትዮጵያ ብቻ ነው የሚገኘው። ኢትዮጵያ ብቻ የሚገኝ ቦታ ነው። ስለዚህ ዋሊያ አይቤክስ የሚገኝበት ቦታ ምን እናደርገዋለን? ያን ቦታ በደንብ ዴሊኔት አድርገን ኤሪያውን እንጠብቀዋለን ማለት ነው። which means ይሄ የተፈጥሮ ቅርሳችን ነው ማለት ነው። ለምሳሌ የኢትዮጵያ ብሔራዊ ቡድን ራሱ እግር ኳስ ሲጫወቱ መጠሪያቸው ምንድነው? ዋሊያዎቹ ነው የሚባለው። ዋሊያዎቹ which means ምን ማለት ነው? ዋሊያ ኢትዮጵያ ብቻ ውስጥ የሚገኝ እንስሳ ስለሆነ እነኛ እንዳይጠፉ መደረግ አለባቸው፣ መጠበቅ አለባቸው ማለት ነው። ጂኦሎጂካል ኤንድ ሳይኮሎጂካል ፎርሜሽን አለው። ናቹራል በተፈጥሮ የምናገኛቸው ናቸው። ሌላው ናቹራል ሳይት ኦር ፕሪሳይስሊ ዴሊኔትድ ናቹራል ኤሪያ ኦፍ አውትስታንዲንግ ቫልዩ ኢን ሳይንስ ኮንዘርቬሽን ኤንድ ናቹራል ቢዩቲ። ስለዚህ ለሳይንስ የሚጠቅማሉ። ለምሳሌ ናቹራል ሳይት ስንል ለሳይንስ እንዴት ይጠቅማሉ ስንል ሳይንሶች እንግዲህ በሳይንስ ውስጥ የተለያየ ብራይቶች ይሰራሉ፣ የተለያየ ጥናቶች ይደረጋሉ፣ የተለያዩ ችግሮችን ይፈታል እና እነኛን ጥናት በምናጠናበት ጊዜ በተፈጥሮ ላይ ዲፔንድ እንሆናለን። ለዛ ጥናት የሚመቹ ቦታዎች ካሉ ዴሊኔት አድርገን እነኛን እንጠብቃቸዋለን ማለት ነው። ኮንዘርቬሽን እነኛን ፕሪዘርቭ ለማድረግ፣ ናቹራል ቢዩቲ የተፈጥሮ ውበት ደስ የሚል ነገር በቃ ኤንቫይሮንመንቱን የኢኮሲስተሙን ለመጠበቅ እንጠቀማቸዋለን። ናቹራል ሄሪቴጅ የምንላቸው በተፈጥሮ የምናገኛቸው ናቸው ለማንኛውም። ሁለተኛው ኢንታንጀብል ሄሪቴጅ ናቸው። ኢንታንጀብል ማለት የማይነኩ ማለት ማለት ዘስ ሪፈር ቱ ፕራክቲስ ኖሎጂ ስኪል ኦብጀክት ኤንድ አርቲፋክት ምንድናቸው? ፕራክቲሶች የምናደርጋቸው ነገሮች፣ እውቀቶች። አሁን የኛን እውቀት ታንጀብል አይደለም። ስኪልስ ለምሳሌ ችሎታችን ስኪል ስንል ብዙ አይነት ስኪሎች አሉ። ኮሚኒኬሽን ስኪል ከሰው ጋር የመግባባት ስኪል ሊሆን ይችላል። ሊደርሽፕ ስኪል፣ ሌሎችን የመምራት ስኪል፣ ቲቺንግ ስኪል፣ የማስተማር ስኪልም አለ። ኦብጀክት የተለያዩ ኦብጀክቶች አሉ። ኤንድ አርቲፋክት እነኚህ ምንድናቸው? በእጃችን ነን ተቸብል ማለት ነው። በእጃችን ማንነካቸው ኢንታንጀብል የሆኑ ቅርሶች ናቸው። ማኒፌስትድ ኢን ኦራል ትራዲሽን ምንድነው? ማኒፌስት የሚደረጉት አብዛኛውን ጊዜ ከትውልድ ወደ ትውልድ የሚተላለፉት በአፈ ታሪክ ነው። ኦራል ትራዲሽን እንለዋለን። ኦራል ትራዲሽን ማለት ነው ኦራል ትራዲሽን ኢዝ ኤ ትራዲሽን ዛት ካን ቢ ትራንስሚትድ ፍሮም ጄኔሬሽን ቱ ጄኔሬሽን ባይ ማውዝ ማለት ነው። ከትውልድ ወደ ትውልድ በአፍ አማካኝነት ወይም ደግሞ
ልክ በኦራሊ የሚተላለፍ ከሆነ አፈ ታሪክ ኦራል ትራዲሽን እንላቸዋለን። ፐርፎርሚንግ አርትስ አርትን ፐርፎርም ማድረግ ለምሳሌ ወጥቶ የሆነ መድረክ ላይ ምን የተለያዩ ሙዚቃዎችን መዝፈን የተለያዩ ነገሮችን ማድረግ። ሶሻል ፕራክቲስ ሪቹዋል ፌስቲቫል ኢቨንት ለምሳሌ ፌስቲቫል ኢቨንት ኢትዮጵያ ውስጥ ብትመለከቱ የመስቀል በዓል በጣም ብዙ ሰዎች ኢትዮጵያ ሲከበር እንደምታውቁት መስከረም ላይ እንዲሁም ደግሞ ኢሬቻ አለ። ከዛ ደግሞ ብዙ በዓሎች አሉ አሸንድዬ ምናምን አሉ። እነኚህ ምንድን ናቸው? ኢንታንጂብል ሄሪቴጅ ናቸው። ኖሎጂ ኤንድ ፕራክቲስ ኮንሰርኒንግ ናቹራል ኤንድ ዩኒቨርስ። ስለዚህ እነኚህ ኖሎጂ እና ፕራክቲሶች በተፈጥሮ ናቹራል ናቸውና ዩኒቨርስ ናቸው፣ ብዙ ለብዙ ይደርሳሉ ነው። ኢንዲጂነስ ሃንድ ክራፍት ኢንዲጂነስ ሃንድ ክራፍት የምንላቸው እነኚህ ሃንድ ክራፍት ማለት እነኚህ ብረት የሚሰሩ ምናምን ሰዎች አሉ። እነኚህ አሁን እውቀታቸው ምንድነው? ኢንታንጂብል ነው። ስለዚህ ኢንታንጂብል ከሆኑ ልንነካቸው የማንችል ናቸው። ሌላው ሶስተኛው እዚህ ጋር የምናገኘው ነገር ታንጂብል ሪሶርስ ነው። ፊዚካል አርቲፋክት ፕሮዲውስድ ሜንቴንድ ኤንድ ትራንስሚትድ። ፊዚካል ናቸው ማለት እነኛን ቀጥታ ሄደን ተች እናደርጋቸዋለን፣ እነካቸዋለን፣ እነኚህ ነገሮች እናመርታቸዋለን፣ እንይዛቸዋለን እና ለሌላ ሰው እናስተላልፋቸዋለን ማለት ነው። ኢንክሉዲንግ አርቲስቲክ ክሬሽን ቢልዲንግ ሞኑመንት ምንድነው? አርቲስቲክ የሆኑ ክሬሽኖችን ድሮይንጎች ጥበብ ምናምን ተሰጥተው ቢልዲንግ አለ፣ ቤቶች ምናምን ሊሆኑ ይችላሉ፣ ሞኑመንት ሀውልቶች ሊሆኑ ይችላሉ። እነኚህ ቢልዲንግ ላይ ለምሳሌ ላሊበላ ውቅር አብያተ ክርስቲያን ሊሆን ይችላል፣ የተለያዩ ነገሮች ማለት እነኚህ ታንጂብል ናቸው፣ ሄደን የምንነካቸው ነገሮች። የጥያ ተክል ድንጋይ ሊሆን ይችላል ማለት ነው። ሶ ወርዚ ፎር ዘ ፊውቸር ፕሪዘርቬሽን። ስለዚህ ለፊውቸር ፕሪዘርቭ መደረግ ያለባቸውና ብዙ ዋጋ ያላቸው ነገሮች ናቸው። ያው ኢንታንጂብሎችን ፕሪዘርቭ መደረግ አለባቸው፣ ግን እነኚህም ልክ እንደዛው ማለት ነው። ሶ ሄሪቴጅ ሶስት ሄሪቴጆችን አይተናል እስካሁን። ናቹራል ሄሪቴጅ በተፈጥሮ የምታገኘው ኢንታንጂብል ከሆነ የማይነካ የማይዳሰስ ናቸው። ኤግዛምፕሎቹንም ያዙ። ታንጂብል ከሆነ ደግሞ ፊዚካል የሆኑ ናቸው ማለት ነው። ሶ አሁን እዚህ ወደ የምናየው ምንድነው? ኢትዮጵያ ቅርሶች አሏት እና በዩኔስኮ የተመዘገቡ ቅርሶች አሏት። ዩኔስኮ ማለት ዓለም አቀፍ የሆነ ድርጅት ሆኖ የተለያዩ ሀገሮች ላይ ዩኒክ የሆኑ ቅርሶችን የሚመዘግብ ነው። ስለዚህ ኢትዮጵያ ውስጥ የተመዘገቡ በዩኔስኮ የተመዘገቡ ቅርሶች ምን ናቸው የሚሉትን በደንብ እናያለን። መጽሐፋችሁ ላይ እዚህ ላይ በደንብ ዲቴይል አለ። እነሱን ገብታችሁ መጽሐፋችሁ ላይ ያሉትን በደንብ ታያቸዋላችሁ። ለምሳሌ እዚህ ጋር እንደምትመለከቷቸው ቅድም እንደነገርኳችሁ ኢንታንጂብል ሪሶርስ የምንላቸው ኦራል ትራዲሽን፣ አርት፣ ሶሻል እነኚህ እዚህ ጋር ኢንዲጂነስ ሃንድ ክራፍት እዚህ ጋር ደግሞ ታንጂብል የምንላቸው ደግሞ እዚህ ጋር አሉ። ከዚህ በኋላ ቀጥሎ ያሉት ደግሞ በዩኔስኮ የተመዘገቡ የኢትዮጵያ ቅርሶች ናቸው። የአክሱም ሐውልት አለ፣ የላሊበላ ውቅር አብያተ ክርስቲያን አለ፣ የፋሲል ግንብ አለ፣ ሰሜን ማውንቴን አለ እና እነኚህን ሁሉንም ነው የምናየው ማለት ነው። ለምሳሌ የአክሱም ሐውልትን ስንመለከት የአክሱም ሐውልት የሚገኘው እንደምታውቁት ትግራይ ክልል ነው። ዘ ናሽናል ሪጂናል ስቴት ሲምቦላይዝ ዘ ዌልዝ ኤንድ ኢምፖርታንስ ኦፍ ሲቪላይዜሽን ኢን አንሸንት። ምንድነው የሚያሳየን? በድሮ ጊዜ ምን አይነት ሲቪላይዝድ እንደሆኑ ምን አይነት ሀብታሞች እንደሆኑ ነው የሚያሳየን፣ ያንን የሰሩበት ምክንያት ማለት ነው። ስለዚህ ሲምቦላይዝ ዌልዝ ምን አይነት ሀብት እንዳላቸው ምን አይነት ስልጣኔ ላይ እንደደረሱ ነው የአክሱም ኪንግደምን የሚያሳየን በዛ ሰዓት ላይ። ዱቱ ሂስቶሪካል ቫሊዩ አክሱም አርኮሎጂካል ሳይታቸው በወርልድ ሄሪቴጅ ሳይት ላይ ተጽፏል ማለት ነው። በድሮ ጊዜ በጣም ሲቪላይዝድ ስለነበሩ። ሌላው ሁለተኛው የላሊበላ ውቅር አብያተ ክርስቲያን ናቸው። በአማራ ክልል ነው የሚገኙት። እነኚህ ከርብድ አውት ኦፍ ሲንግል ሮክ ከአንድ ድንጋይ ነው ወጥ የሆነ ድንጋይ የተሰሩት ማለት ነው። ሬጂስተርድ ባይ ዩኔስኮ ወርልድ ሄሪቴጅ ተብሎ በ1978 ዓመተ ምህረት ነው የተመዘገበው። የአክሱም ሐውልት በ1980 ዓመተ ምህረት ነው የተመዘገበው። 11 ውቅር አብያተ ክርስቲያኖች አሉት። እያንዳንዳቸው ዩኒክ የሆነ አርክቴክቸራል አቺቭመንት አላቸው። አርቲስቲክ ናቸው። የተለያየ ጥበብ አላቸው ውስጣቸው። ኤክስኪዩሽናቸው፣ ሳይዛቸው፣ ቫራይቲያቸው፣ ቦልድነሳቸው እና የራሳቸው ፎርም የተለያየ ነው ማለት ነው። የላሊበላ ውቅር አብያተ ክርስቲያን ስንመለከት ሌላው ሶስተኛው የፋሲል ግንብ ነው። የፋሲል ለንጉስ ፋሲለደስ ማስታወሻ ተብሎ የተሰራ ነው። ይሄ በጎንደር ነው የሚገኘው አማራ ክልል ላይ ማለት ነው። ትሩ ኤቪደንስ ፎር አርክቴክቸራል ቢዩቲ ማለት ነው። በጣም ነው ደስ የሚለው። ዲፕሊ ማርክድ ባይ ካንትሪ አንሸንት ሲቪላይዜሽን ሮያል ኢንክሎዥር እና የፋሲል ግንብ አካባቢ ላይ ለሮያል ለቤተ መንግስት ብለው ወይም ደግሞ ንጉሱ የሚኖርባቸው እንትኖች ይሰሯቸው ናቸው። ስለዚህ በዩኔስኮ እና እንዳለም ቅርስ ተመዝግቧል። ይሄም ሌላው አራተኛው ሰሜን ማውንቴን ናሽናል ፓርክ ነው። የሰሜን ብሔራዊ ፓርክ ነው። ይሄኛው በአማራ ክልል ነው የምናገኘው አብዛኛውን ጊዜ በጎንደር አካባቢ ማለት ነው። ስለዚህ ኤቲቶም ኦፍ ኤክስትሪ ሬር አኒማሎችን በስፋት የምናገኝበት ቦታ ነው ማለት ነው። ሬር አኒማል ማለት ብዙ ጊዜ አቫይሌብል ያልሆኑ የትም ቦታ ላይ የማናገኛቸው ናቸው። ለምሳሌ ምን ሊሆኑ ይችላሉ? ጭላዳ ባቡር ሊሆኑ ይችላሉ። ሰሜን ፎክስ፣ ዋሊያ፣ አይቤክስ ናቸው። እነኚህ እንስሳቶች ሌላ ቦታ እናገኛቸውም። ሬር ናቸው ስንል እዚህ ቦታ ብቻ ነው የምናገኛቸው ማለት ነው። ዘ ፓርክ ኢዝ ዋን ኦፍ ዘ ፈርስት ሳይት ኦፍ ኢንክሉዲንግ ዘ ሊስት ኦፍ ወርልድ ሄሪቴጅ የዓለም ቅርስ ሆኖ የተመዘገበው በ1978 ዓመተ ምህረት ነው ማለት ነው።
የዓለም ቅርስ ነው ማለት ነው። ከኢትዮጵያም አልፎ እንደ ዓለም ነው ፕሪዘርቭ የሚደረገው ማለት ነው። ሌላው አምስተኛው ምንድነው? ዘሎር ቫሊ አዋሽ ነው። የአዋሽ የታችኛው ቫሊ ስንል 300 ኪሎ ሜትር በስተሰሜን ምስራቅ ከአዲስ አበባ ይገኛል። ይሄ ፓሊዮ አንትሮፖሎጂካል ሪሰርች ነው። አንትሮፖሎጂካል ሪሰርች ሆኖ በሎወር አዋሽ ቫሊ አካባቢ ይገኛል። በ1980 ነው። እዛ አካባቢ ብዙ ቅሪተ አካሎች የሚገኙበት ብዙ ነገሮች የሚገኙበት ቦታ ነው ማለት ነው። ዘሎር ቫሊ ኦፍ ኦሞ የሚባልም እዚህ ጋር 6ኛ የተመዘገበ አለ 1980 ዓ.ም በደቡብ ብሔረሰቦችና ሕዝቦች ክልል ይገኛል። ለዲስከቨሪ ኦፍ መኒ ፒፕል ኤንድ አኒማል ፎሲል ስቶን የተለያዩ የእንስሳቶችና የአኒማሎች ፎሲል ቅሪተ አካል የሚገኝበት ድንጋይ የሚገኝበት የድንጋይ እቃዎች የሚገኙበት እና የሂውማን ኢቮሉሽን የሰው ዘር መገኛ የሆነ ቦታ ነው ማለት ነው። 7ኛው የጥያ ትክል ድንጋይ ነው። ከአዲስ አበባ በስተ ደቡብ 90 ኪሎ ሜትር ርቀት ላይ ይገኛል። ሶዶ ሪጅን ውስጥ ነው የምናገኘው ማለት ነው። 36 ሞኑመንቶች አሉት። 32ቱ ከርብድ ናቸው። እንደዚህ ከርብ ሆኖ ማለት ነው። ዚስ አርኮሎጂካል በወርልድ ሄሪቴጅ የተመዘገቡት በ1980 ነው ማለት ነው። 8ኛው ሀረር የጀጎል ግንብ ነው። ይሄ ሂስቶሪካል ታውን ነች። ሀረር እንደምታውቁት ታሪክ የሆነች ከተማ ነች። በኢትዮጵያ ፓርት የሆነችው ከአዲስ አበባ 525 ኪሎ ሜትር ትርቃለች ማለት ነው። የጀጎል ግንብን የገነቡት ለምንድን ነው? ኑር ኢሚር ሙጃሂድ ይባላሉ። በ16ኛው ሴንቸሪ ዘ ሪኮንሲሊሽን ኦፍ ካልቸራል ሄሪቴጅ ሲቲ ኦፍ ሀረር ጀጎል ግንብ በ2006 ዓ.ም የተመዘገበው። ለምንድን ነው ይሄ የሀረር ግንብ ወይም የጀጎል ግንብ የተገነባው? ከወራሪ ራሳቸውን ለመከላከል ማለት ነው። ሌላው 9ኛው ኮንሶ ካልቸራል ላንድስኬፕ ነው። የኮንሶዎች ካልቸራል ላንድስኬፕ የኮንሶ እርከን ስራ ማለት ነው። ኮንሶ ካልቸራል ላንድስኬፕ አራይድ ፕሮፐርቲ ኦፍ ስቶን ወልድ ትሬስ ምንድነው? የእርከን ስራ ከስቶን የተገነባ እርከን ሰርተዋል። ይሄ ደግሞ አፈርን ለምነት ለመጠበቅ ያገለግላል። ይሄ በ2011 እንደ ዓለም ቅርስነት ተይዟል። ሌላው የመስቀል ደመራ በዓል ነው። የመስቀል በዓል ፋይንዲንግ ዘ ትሩ ክሮስ ትክክለኛው መስቀል የተገኘበት የኢየሱስ ክርስቶስ ትክክለኛው የተሰቀለበት ትክክለኛ መስቀል የተገኘበት ነው። መስቀል ኢዝ ፊስት ኦፍ ፋይንዲንግ ትሩሊ ሆሊ ክሮስ ኦፍ ክራይስት ምንድነው? እግዚአብሔር የተሰቀለበትን ያው መጋቢት መስቀል ለመጋቢት መስቀል ኦርቶዶክስ እምነት ተከታይ ተማሪዎች ያውቁታል አብዛኛውን ጊዜ። ይሄ ምንድነው? ለመጋቢት 10 የመስቀል ቁፋሮ ወይም ደግሞ መስቀል ፍለጋ የተጀመረበት ነውና በመስከረም 16 በመስከረም 17 በእነኛ ጊዜ ደግሞ ትክክለኛው መስቀል የተገኘበት ነው። ስለዚህ ያንን የሚያከብሩበት የመስቀል ደመራ በዓል ነው ማለት ነው። ስለዚህ ይሄ በ2013 ዓ.ም የዓለም ቅርስ ሆኖ ተመዝግቧል። 11ኛ የገዳ ስርዓት ነው። ይሄ ኢንዲጂነስ የሆነ የዲሞክራሲ ስርዓት ሶሺዮ ፖለቲካል ኢኮኖሚክ ሲስተም ሲሆን ይሄ የተመዘገበው ደግሞ በ2016 ዓ.ም ነው። ፍቼ ጨምበላላ የሚባል ደግሞ አለ። ይሄ ደግሞ የአዲስ ዓመት ሴሌብሬሽን ነው። አብዛኛውን ጊዜ በሲዳማ ክልል የሚከበር ነው ማለት ነው። ስለዚህ ይሄ በ2015 ዓ.ም እንደ ዓለም ቅርስነት ተመዝግቧል። ሌላው የጥምቀት በዓል ነው። በኢትዮጵያ የጥምቀት በዓል እናከብራለን እንደምታውቁት ማለት ነው። በጣም ደስ የሚል ነው። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ የተጠመቀበት በቃ ብቻ ብዙ ታውቁታላችሁ። ኤኒዌይስ ይሄም በ2019 ዓ.ም የጥምቀት በዓል እንደ ዓለም ቅርስነት ተመዝግበዋል ማለት ነው። እንደዚህ እንደምታዩቸው የኮንሶ እርከን ስራ፣ ሰሜን ናሽናል ፓርክ፣ የላሊበላ ውቅር አብያተ ክርስቲያን፣ ኦብሊክስ ኦፍ አክሱም እዚህ ጋር የምትመለከቷቸው የጥያ ትክል ድንጋይ፣ እነኚህ ፋሲል ቤተመንግስት እዚህ ጋር የምትመለከቷቸው ሁሉም የኢትዮጵያ ቅርስ ሆነው በዓለም አቀፍ ደረጃ እየተመዘገቡ ናቸው ማለት ነው። ምን ለማለት ተፈልጎ ነው? አሁን እዚህ ጋር በደንብ ያስረዳኋችሁ መጽሐፋችሁ ላይ ገብቼ በደንብ ዲቴይሉ እንድታውቁ ስለፈለኩ ነው ማለት ነው። በዩኔስኮ የተመዘገቡት ምንድን ናቸው? የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያን፣ የፋሲል ግንብ፣ የሰሜን ናሽናል ፓርክ፣ ሎወር ቫሊ ኦፍ አዋሽ፣ ሎወር ቫሊ ኦፍ ኦሞ፣ ጥያ ትክል ድንጋይ እነኛን ስላስረዳኋችሁ እዚህ ጋር ጊዜ አለማባከን ነው። የሀረር የጀጎል ግንብ፣ የኮንሶ ካልቸራል ላንድስኬፕ እዚህ ጋር እንደምትመለከቱት እነኚህ እርከን ስራዎቹ ማለት ነው። እንዲሁም ደግሞ መስቀል ደመራ ሴሬሞኒ፣ ገዳ ስርዓት፣ ፍቼ ጨምበላላ ጥምቀት እነኚህ ምንድናቸው? በኢትዮጵያ የተመዘገቡ በዩኔስኮ የኢትዮጵያ ሆነው በዩኔስኮ የተመዘገቡ ቅርሶች ናቸው። በዩኔስኮ የተመዘገቡ ማለት ከኢትዮጵያም አልፈው የዓለም ቅርስ ናቸው ማለት ነው። ሄሪቴጅ ኦፍ ወርልድ ናቸው ማለት ነው። ቅድም ምን ብለን ነበር? ሄሪቴጅን ከፋፍለነው ነበር። ሄሪቴጅን ስንከፋፍለው በሶስት ነው የከፋፈልነው። ታንጀብል ሄሪቴጅ፣ ኢንታንጀብል ሄሪቴጅ እና ናቹራል ሄሪቴጅ ብለን ማለት ነው። ታንጀብል ከሆነ ለምሳሌ በእጃችን ተቸብል የሆኑ ናቸው የምንነካቸው ና። ኢንታንጀብል ሄሪቴጅ ከሆኑ ግን ተች ልናደርጋቸው አንችልም። እነኛ ነገሮች ላይ በደንብ ዲቴይል ማየት አለብን። እነኛን ነገር ሪቫይዝ እናድርጋቸውና በደንብ እናያቸው። ኢንታንጀብል ሄሪቴጅ ስንል
የኢትዮጵያ ፌስቲቫሎችን ለመጀመሪያ ጊዜ ያሳየናል። የኢትዮጵያ ፌስቲቫል የምንላቸው በዓላት አሸንዳ በዓል አለ፣ አሸንድያ አለ፣ ሻዳ የሚባል አለ፣ ሶለል አሉ። እነኚህ ምንድን ናቸው? የኢትዮጵያን ካልቸር እና ሪሊጂየስ ፌስቲቫል ናቸው። አንደኛ ካልቸር እና በሃይማኖት ለምሳሌ ሃይማኖት ስንል ካልቸር እና ሪሊጂየስ ፌስቲቫል ይለያል። ካልቸራል ፌስቲቫል ከሆኑ ሙስሊም፣ ክርስቲያን፣ ሁሉም ኦርቶዶክሱም አንድ ጋር ሆኖ ነው የሚያከብራቸው። ሪሊጂየስ ፌስቲቫል ከሆኑ ግን የዛ እምነት ተከታይ ብቻ ነው የሚያከብራቸው ማለት ልብ ብላችሁ ማየት ያለባችሁ ነገር። አሸንዳ፣ አሸንድዬ፣ ሻደይ፣ ሶለል የምንላቸው ምንድን ናቸው? ለሴቶች የሴቶች በዓል ነው የሚባሉት። ወይም ደግሞ ያንግሜን በትግራይና በአማራ ክልል ስፔሻሊ በትግራይና በአማራና በትግራይ ወሰን አካባቢ የሚገኙ ሰዎች በጣም የሚያከብሯቸው ናቸው እና አሸንድዬ፣ አሸንዳ፣ ሻደይ፣ ሶለል የሚባሉት ማለት ነው። ሌላው ኢሬቻ ነው። ይሄ የኦሮሞ ፌስቲቫል ነው። ሴሌብሬት አኑዋል ታንክ ጊቪንግ ዴይ ኢን ሴፕቴምበር ምንድነው? ለፈጣሪያቸው የሚያመሰግኑበት ነው ኢሬቻ በዓል። ፈጣሪ ወይ ከዛ ክረምት አውጥተህ እንደዚህ ክረምቱን አሳልፈው ወደዚህ ስላመጣህን እናመሰግናለን እያሉ ፈጣሪያቸውን የሚያመሰግኑበት ኢሬቻ በዓል አለ። ሴሌብሬት አት ዘ ቢጊኒንግ ኦፍ ቢራ ወይም ደግሞ ስፕሪንግ ኢን ዘ ኒው ሲዝን አዲስ ዘመን ሊጀመር ነው ምናምን እያሉ ሴሌብሬት የሚያደርጉበት ነው ማለት። ሎኬትድ ኒር ዘ ሪቨር ባንክ ኦር ዋተር ኤንድ ትሪ ይህንን የሚያከብሩት ምን ላይ ነው? ወደ ወንዝ ዳር ይሄዳሉ ወይም ደግሞ ወደ ውሃ ጋር ወይ ወደ ዛፍ ጋር ትልቅ ዛፍ ጋር ይሄዱና ያከብሩታል ነው የሚለው። ሴሌብሬት ኢን ማጆር ኦሮሚያ ሲቲ ላይክ ቢሾፍቱ፣ ሀረር፣ ሆራ ሀርሳዲ እነኚህ ቢሾፍቱ አካባቢ፣ ሆራ ሀርሳዲ አካባቢ፣ አዲስ አበባ ኢቨን ይከበራል እና እነኚህ ኢሬቻ በዓላሉ ማለት ነው። እነኚህ ኢንታንጅብል ናቸው፣ ልነካቸው አንችልም፣ ግን ሴሌብሬት እናደርጋቸዋለን ማለት ነው። ሌላው ማንስክሪፕት ናቸው። ማንስክሪፕት እንደምትመለከቷቸው እዚህ ጋር ግዕዝ አለ፣ የእመቤታችን ቅድስት ድንግል ማርያም ፎቶ ይታያቸዋል። እዚህ ጋር ደግሞ ላይ የተጻፉ ጽሁፎች አሉ። ማንስክሪፕት ስንል ማለት ነው ኢትዮጵያ ማንስክሪፕት ስንመለከት ኢትዮጵያ ሀዝ ዩኒክ ሪትን ትራዲሽን ኢን ግዕዝ ላንጉጅ ኢትዮጵያ በግዕዝ ቋንቋ ድሮ ጀምሮ ዩኒክ የሆነ የአጻጻፍ ትራዲሽን አላት። ፖስት ክርስቲያኒቲ ከክርስትና በኋላ ማንስክሪፕት ፍሎሪሽድ ዱቱ ስቴት ሰፖርት ስለዚህ ፍሎሪሽድ እያደረጉ መጡ ማለት ነው። ስቴት ሰፖርት ስለሚያደርጋቸው ስፔሻል ስኩል ፎር ካሊግራ ኤንድ ቡክ ሂዲንግ ኤግዚስቲንግ ጎንደር ኤንድ ሸዋ አንዳንድ ጊዜ ለመጻፊያ ተብሎ በጎንደር በሸዋ ምናምን አካባቢ ብትሄዱ ቤተክርስቲያን እንደዛ አንዳንድ ቦታ ላይ አሉ እስከዛሬ ድረስ ስፔሻል የሆኑ ትምህርት ቤቶች ማለት ነው። እነኚህም ማኑስክሪፕቶች ምናምን የሚጽፉ ራይቲንግ ማቴሪያል ኢንክሉዲንግ ጎት ስኪን ምንድነው? በጎት ስኪን ነው የሚቀርበው የፍየል ቆዳ ማለት ነው። የፍየል ቆዳ ላይ ነው የሚጻፈው ማለት ነው። ቀለም ይጠቀማሉ። ሎካል ሬድ፣ ባምቦ ፔን እነኚህን ተጠቅመው ቀስ ያሉ ምን ያለው ይጽፋሉ ማለት ነው። ሌሎች ቴምፕልስ ናቸው። እነኚህ ቴምፕልስ የምንላቸው ምንድን ናቸው? ሰቨራል ታንጂብል ሄሪቴጅ ቴምፕል ዴቲንግ ባክ ኦፍ ፕሪክርስቲያን ኤራ። ፕሪክርስቲያን ኤራ ማለት ክርስቲያኒቲ ኢቨን ኢትዮጵያ ውስጥ ከመጀመሩ በፊት የሚኖሩ ለምሳሌ የሃ ቴምፕልስ እነኚህ በጣም ድሮ ነው። አሁን ኢትዮጵያ ውስጥ የሚታወቀው ስቴት ዘፈር ስቴት ኦፍ ኢትዮጵያ ብለው ፖንት አለ። ከዛ ዳማት ምናምን ስንል ይሃ አካባቢ ይዛል። ገና የአክሱም መንግስት ሳይመጣ ጀምሮ የነበሩ ማለት ነው ቴምፕልስ የምንላቸው። ሶ ኖቴብል ዋን ኢንክሉዲንግ ዘ ቴምፕል ኦፍ ይሃ፣ ሴንት ሜሪ ኦፍ ሲዮን ካቴድራል፣ ላሊበላ ሮክ ቸርች፣ ሞናስተሪ እነዚህ ነገሮች ይገኙበታል። ይሃ ላይ የምናገኘው የላሊበላ እንዲሁም ደግሞ ሞናስተሪዎች እነዚህ ገዳማቶች ላይ ምናምን ስንሄድ በስፋት የምናገኘው ነው ማለት ነው። ቴምፕል ኦፍ ይሃ ሎኬት ኢን ዘ ኖርዝ ኢስት አድዋ ቤት ነው የምናገኘው። ኖርዝ ኢስት አድዋ፣ ኖርዝ ማለት ሰሜን ነው። ሰሜን ምስራቅ አድዋ ነው የምናገኛቸው ማለት ነው። ስለዚህ እዛ አካባቢ የምናገኛቸው ይህዎች ሚንስ አርክቴክቸሩን የድሮ ሰዎች የደረሱበትን እንትን ነው። እዚህ ጋር እንደሚለው 700 ቢሲ ማለት ኢየሱስ ክርስቶስ ከመወለዱ 700 ዓመት በፊት ማለት ቢሲ ማለት ቢፎር ክረስት ነው እንደምታውቁት አይደል? ስለዚህ በዛን ጊዜ ጀምረው የነበሩ ናቸው ማለት ነው። ስለዚህ እነኚህን በደንብ ያዟቸው። ሌላው እዚህ ጋር የምትመለከቱት ይሄ ስቲል እዚህ ጋር የአርክቴክቸራል ስታይሉ እስከ ዛሬ ድረስ ያለ ማለት ነው። which means በጣም ብዙ አመት ሆኖታል፣ ግን እስከ ዛሬ ድረስ ፕሪዘርቭ አድርጎ የሚቆይ ከሆነ እነኚህ ቴምፕልስ እንላቸዋለን። ኤኒዌይስ እነኚህ ምንድናቸው? ቴምፕልስ ማለት ምን ማለት መሰላችሁ? የኦርቶዶክስ እምነት ተከታይ ተሆናችሁ ቤተ መቅደስ ማለት ነው። ቤተ ክርስቲያን ለኛው ስቲል እስከ ዛሬ ድረስ ያሉ አሉ። ሌላው መስጊዶች አሉ። መስጊድ ኢንትሮዳክሽን ኤክስፓንሽን ኦፍ እስላም ኢትዮጵያ ውስጥ እስላም ከገባና ከተስፋፋ ጀምሮ ብዙ መስጊዶች አሉ በኢትዮጵያ ውስጥ በተለያየ ሀገር። ለምሳሌ እዚህ ጋር የምትመለከቱት መስጊድ
በትግራይ የሚገኘው መስጊድ ነው ይሄኛው ደግሞ አዲስ አበባ የሚገኘው መስጊድ ነው። ይሄኛው አዲስ አበባ ውስጥ ያለው መስጊድ መርካቶ አካባቢ ነው። ትግራይ ውስጥ የምናገኘው ነጋሽ መስጊድ የሚባለው ነው። ስለዚህ እነኚህ ምንድናቸው? እንደ ቅርስ ነው የምናያቸው ማለት ነው። ኢትዮጵያ ፓላስ ነው። ፓላስ ቤተ መንግስቶችን እንመልከት። ጅማ አባጅፋር ቤተ መንግስት እዚህ ጋር አለ እንደምትመለከቱት ነቀምቴ ላይ የሚገኘው። ለምሳሌ የኪንግ ፋሲለደስ ቤተ መንግስት፣ ግራንድ ሚኒክ ፓላስ፣ የሚኒክ ቤተ መንግስት፣ የጅማ አባጅፋር ቤተ መንግስት፣ የራስ አሊ ቤተ መንግስት፣ ኩምሳ ሞረዳ ቤተ መንግስት የሚባሉ አሉና እነኚህ ቤተ መንግስቶች ምንድናቸው? ፕሪዘርቭ ተደርገው የኛን ቅርስ ታሪካችንን የሚያሳዩ ናቸው ማለት ነው። ሌላው ኬቭ ኤንድ ሃውስ ናቸው። ኬቭ ስንል ዋሻዎች ናቸው። ዋሻ ውስጥ የሚሰሩ ቤቶች ናቸው። ለእነዚህ ቤት ምሳሌ የሚሆንን የሶፍ ኡመር ዋሻ ነው። ሪማርኬብል ኤክስቴንሲቭ አንደርግራውንድ ኬቭ ነው። እንደምታዩት አንደርግራውንድ መሬት ውስጥ የምናገኝ ኤክስቴንሲቭ ነው። በጣም በቃ በጥበብ የተሰራ ነው። ፎርም ፍሮም ዌብ ሪቨር ከዌብ ሪቨር ኮርስ ላይ ነው የሚገኘው ማለት ነው። ስለዚህ ኬቭ ኒው ቻናል ስሩ ላይምስቶን ፉዝ ምንድነው? ከላይምስቶን ነው የተሰራው። እንግዲህ ስለ ድንጋይ ስናጠና ብዙ አይነት የድንጋይ አይነቶች አሉ። ላይምስቶን ስንል እዚህ ሶፍ ኡመር አካባቢ የምናገኛቸው ናቸው ማለት። ስለዚህ እነኚህ ሁሉ እዚህ ጋር ምንድናቸው? ቅርሶቻችን የድሮ አመጣጣችንን የሚያሳዩ ነገሮች ናቸው። ሌላ ሀላላ ኬላ ኦፍ ዶዋሮ ነው። ሀላላ ኬላ የሚባል አለ። እዚህ ጋር እንደምትመለከቱት ይሄ እዚህ ጋር ምን አለ? ግንብ አለ። ይሄ ግንብ ለምን የተገነባው? ከወራሪ ኃይል ራስን ለመከላከል ነው። ኮንስትራክትድ ኦን ስትራቴጂክ ዲፌንስ ፖዚሽን ቦርደሪንግ ኦሮሞ ኤንድ ጎጅብል። ስለዚህ ስትራቴጂክ ዲፌንስ ነው። ኮንስትራክሽን ላይ ቢገን ኢን ዘ 6th ሴንቸሪ ኤንድ ኮምፕሊትድ በ18ኛው ሴንቸሪ። ልብ ብላችሁ በ16ኛው ሴንቸሪ ተጀምሮ በ18ኛው ሴንቸሪ ነው ያለቀው። 200 ዓመት ወስዷል ማለት ነው ለመሰራት። ወል ስታርትድ ፍሮም ጎፋ ከዛ በደቡብ ኦሞ ዞን ያደርግና በኮንታ ያደርግና ከዛ በከፋ ዞን አድርጎ ወደ ጅማ ዞን ይሄዳል ማለት ነው። which means ለ200 ዓመት ያክል ነው የገነቡት ማለት ነውና እነኚህ ምንድነው? ታሪካችንን አመጣጣችንን የሚያሳዩ ነገሮች ናቸው ማለት ነው። ስለዚህ ሄሪቴጅ ኦፍ ኢትዮጵያ የሚሉ 9.2 ይሄን ይመስላል ማለት ነው። አሁን ሂስትሪ የ10ኛ ክፍል ትምህርት ጨርሰናል። ኢንዲጂነስ ኖሎጂ የሚሉትን አየን። ሄሪቴጅ ኦፍ ኢትዮጵያ የሚሉትን አየን። በሚቀጥለው የመጨረሻ ቪዲዮአችን ላይ የዩኒት ሪቪው ጥያቄዎችን ነው ይዤላችሁ መጣሁ ማለት ነው። ያልገባችሁ ማንኛውም አይነት ጥያቄ ካለ ኮሜንት ላይ ጻፉልኝ። የዩኒት ሪቪው ጥያቄዎችን ሳለን ከዛ 11ኛ ክፍል ሂስትሪ እንጀምራለን ማለት ነው። ይህን ይመስላል። ኦንላይን ትምህርት ለመማር ከዚህ ከላይ የምትመለከቱት ቁጥር መጠቀም ትችላላችሁ። እየደወላችሁ ጠይቁ። መረጃ የምትፈልጉ ከሆነ ወይም ደግሞ ቴክስት ጽፉልኝ እመልስላችኋለሁ ማለት ነው። ኦንላይን ለመማር የሚጠቅማችሁ ምንድነው? አንደኛ ያልገባችሁን ነገር ነው የምትማሩት። የምትፈልጉትን ነገር ነው የምትማሩት። በምትፈልጉት ሰዓት ነው የምትማሩት። which means ደግሞ የዛን ያህል የሚያስቸግር ነገር የለውም እና ኦንላይን ትምህርት ብትማሩ በጣም አሪፍ ነው ብዬ አስባለሁ። ይሄን ይመስላል የዛሬው ቪዲዮአችን። በሚቀጥለው ቪዲዮአችን ላይ ቅድም እንደነገርኳችሁ የመጨረሻውን የ10ኛ ክፍል ሂስትሪ ቱቶሪያል ሪቪው ኤክሰርሳይዝ 9ኛ ክፍል ዩኒት 9 ማለት ነው ሰራላችኋለሁ። እስከዛው መልካም ጊዜ ሁላችሁ። እስካሁን ድረስ ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጓቸው። መልካም ጊዜ